የመሳይና የተንከሴስ ጉዳይ ለማቆም ተንከሴስ ሌላ ድራማ ፈጥሯል። ቤተሰቡን የሚፈሩበትንም መንገድ ሁላቸውም እያንዳንዳቸው ከግሌ ጀምሮ እስከ መሳይ ድረስ እንዲሁም ሁላቸውም ጋር እየሄደ ነበርና በጣም ሲያስጨንቃቸው ነበረ። ጋለሞት በጣም እሱንም ከእሱ ጋር በመተባበር ነበረ እንደዛ ሲያደርግ ቆየ። ጋለሞት ከተንከሴስ ጋር በመሆን የቤተሰቡን ሁሉንም አስጨንቋቸዋል። ቅድሚያ መሳይ ጋር ጋለሞት ጋር ነበረ ተንከሴስ የገባው። እሱንም እንደሚያስጨንቀው አስመስሎ ጋለሞት በጣም ምን እያደረክ ነው ብሎ ሲጮህ ነበረ። በዚህ መሀል ግን ጋለሞት አሁንም ከእሱ ጋር መተባበሩን አለማወቃቸው ነበረ። ቤተሰቡ ሁላቸውም መጀመሪያ ቀጥሎ ሲሳይ ጋር ይገባል። ሲሳይም በጣም ደንግጧል። የተንከሴስ ፊት ለፊቱ መቆም በጣም እያስጨነቀው ነበርና ቢላዋውንም ይዞ ምንድነው ምን እያደረክ ነው? ወደ ራስ ተመለስ እያለ ነበረ መሳይ በጣም በፍራቻ ውስጥ ነበረ የሚታየው። ግን ደግሞ እሱ ይህንን የያዘውንም ይበልጥ ለማስፈራራት ሞክሯል። መሳይ ወደ ራስ ተመለስ እያለው በመጨረሻም ግን በጣም ራሱን እስኪጠላ ነበረ ሲያስፈራራው ቆየው። ራሱ እስኪችል ድረስ ካስፈራራው በኋላ ወደ ግሌ ሄደዋል። ግን ደግሞ ወደ ግሌ ሲሄድ ሁላቸውም በጩኸት ነበረ። ወደ ግሌ ሲሄድ በሩ ሲከፈት ደንግጣለች። ግን መሳይም ይህ ነገር ማለ አብረሽ መናገር አለብኝ ብሎ አስቦ ነበርና ጋለሞትን በፍጥነት ወደ አብረሽ ሄዷል። ተንከሴስ አሁንም ከጋለሞት ጋር የሰራውንም ሴራ በጣም አስጨንቋቸው ነበረ። ጋለሞት ምንም እንዳልተፈጠረ ወደ አብረሽ ነበረ ሄደው። በጣም ፈርቻለሁ፣ ቢላዋ ይዞ እያስፈራራኝ ነው ብሎ ወደ አብረሽ ይመጣል። አብረሽ ግን በመኝታ አሁን በዚህን ሰዓት ምንድን ነው የምትቃዠው? እንቅልፍ ልብህ ነው እያለው ነበረ። በተመሳሳይ ሰዓት መሳይም ጋር አስጨንቆት ስለነበረ መሳይም በፍጥነት ነበረ ወደ እነሱ የሄደው። ከመጀመሪያውንም ስብሰባ ላይ ተሰብስበው ነበረ ቤተሰቡ ሁሉ አብረሽ ሰብስቧቸው፣ ግን ምንም ሊጣጣሙ አልቻሉም። የዚህ ሁሉ ጸባቸው የሲሳይንም ብር አሁን ላይ ተንከሴስ ጋር አልሰጥህምና ስላጠፋበት ነበርና ሲሳይ ይሄ ነገር በጭራሽ አልተወውም ብሬን ሳትሰጠኝ ብሎት ነበርና ሲሳይ ብሩንም ለሲሳይ ብሩንም ላለመስጠት ነበረ። አሁንም ተንከሴስ ይሄንን እቅድ ከጋለሞት ጋር ያወጣው በስብሰባው ጋር እንዲስማሙ ቤተሰብ እንዲሆኑ አንድ አይነት እንዲሆኑ በጣም ሲማከሩ ነበረ። ግን ደግሞ በመሀላቸው አንዳቸውም ለየብቻ መናገር አልቻሉም ነበረ። የራሳቸው ሀሳብ እንኳን መግለጽ ሳይችሉ በዛ ስብሰባ ተበትነው ነበርና በሀሳባቸውንም አለመግባባታቸው አብረሽ ማስጠንቅቋቸው ነበረ። ሁላችሁም እያንዳንዳችሁ የምትፈልጉትንም ነገር አንድ በአንድ እጃችሁ አውጥታችሁ ተናገሩ ብላቸው ነበረ። ግን መናገር አልቻሉም። ሁላችሁም የየራሳቸውንም በተመሳሳይ ሰዓት ሲናገሩ ነበረ። በተለይ ደግሞ ጋለሞት ነገሩ ሁሉ ማንም ሳይናገር አብዝቶ ከጠላት እንደሆነ ከሲሳይ ጋር በጣም ብዙ ይታይበት ነበረ። በዚህ መሀል ግን ማናቸውም አልተጣጣሙም። የግሌ ግን አሁንም ከትህትና ጋር ፉክክር ውስጥ ገብታለች። አንድ ጥያቄ የሚጠይቀው ነገር አለ፣ እኔም ይህ መልስ ፈልጋለሁ ብላለች። ጥያቄዋም የነበረው እስከ መቼ ድረስ ነው ትህትና እዚህ የምትኖረው? እኔ ያልገባኝ ነገር እያለች ነበረ። ሰራተኛ ናት ወይስ ምንድን ናት ብላ ለአብረሽ ጥያቄ አቅርባለታለች። አብረሽም ስለ ትህትና እያወራ ነበርና ትህትና እስከፈለገችው ድረስ እዚህ ቤት የመቆየት መብት አላትና እንደ ቤተሰባችን ናት በማለት ነበር። ጋለሞና ተንከሴስ እንዲጨነቁ ስለፈለጉ ነበረ ከስብሰባው መሀል እንዳይግባቡ ያደረገው። በተለይ ደግሞ የግሌ ከትህትና ጋር በጣም ስትፎካከር ነበረ። አብረሽንም በሌላ ትህትና ይህንን ነገር አብረሽ ለምን እዚህ እንዳስቀመጣትና ይበልጥ ደግሞ ከዚህ ቤት እንድትወጣ የፈለገች ትመስላለች። የግሌ ግን እሷ እዚህ ቤት ተፈቅዶላታል፣ እስከፈለገችው ሰዓት ትቀመጣለች ብሎ ተናግረዋል ማለት ነው። በመሀል ግን አሁንም ጦርነታቸው እንደቀጠለ ነው። ሲሳይና ተንከሴስ በጭራሽ ሊስማሙ አልቻሉም። መሀላቸው ያለውንም
ሲሳይ እኔም እሱ ላይ የምፈልገው ነገር እንዲሰጠኝ ብለዋል። ግን ተንከሲስ ደግሞ ይህንን እርምጃ ወስደዋል። በጣም ያስፈራራቸው ሁሉም ወደ አብርሽ በመሄድ ና ተንከሲስንም ያደረገባቸው ነገር ገለመውና ሲሳይን ወደ አብርሽ ሄደው ነበረ። በተመሳሳይ ሰዓት ሲነግሩት ደንግጧል። ይህንን ነገር ምንድን ነው አልገባኝም ብሎ ነበረ። ነገሩ ለማስረዳት ቢሞክሩም ሲሳይ ግን ከልቡ ነበረ ሲያወራ የነበረው። በመሀልም ወደ ግሌ ከሄደ በኋላ ተንከሲስ የግሌ በጣም ስትጮህ ነበረ። እስኪ ሄድላት ድረስ የለበሰችውንም በጣኔዋንም ተከናንባ ነበረ የለበሰችው ብርድ ልብስ ተከናንባ መልሳ ትተኛለች። በመጨረሻም ግን ስትጮህ ነበረ። አብርሽ ድረሱልኝ እያለች ስትጮህ ነበረ። በዚህን ጊዜ ፈጥነው ወደ እሷ ሲቀርቡ ማንም ሰው አልነበረም። ተነሺ ምንድን ነው ሆንሽው ብሎ ሲጠይቋት ደንግጣ አብርሽንም ታቅፈዋለች ነው። አሁን ላይ ተንከሲስ እዚህ ጋር ነበረ በቢላዋ እያስፈራራኝ ነበረ ብላለች። በዚህን ሰዓት ግን በቢላዋ ሲያስፈራራት የነበረውም ተንከሲስ ሴቶች የእኔ ጠላቶች ናቸውና ሴቶች በእኔ ነው መጥፊያቸው፣ ሴቶችን አጠፋለሁ እያለ ነበረ ሲያስፈራራት የቆየው። ድንጋጤዋ ጨምሯል። ተረጋጋና ሁሉም ነገር እናስተካክለው ብትለውም ግን ደግሞ ተንከሲስ ምንም እንደማይረጋጋ ነበር የተናገረው። በዚህን ሰዓት ግን በጣም ስተጨንቃለች። እሷም እንደዚህ እያለ ነበረ ሴቶችን በሙሉ አጠፋለሁ እያለ ነበረ እና በዛ ላይ ትልቅ ቢላዋ ነበረ ያዘው ብላ ነበር የተናገረችው። በቃ እንደዛ ከሆነ እስኪ አሁን ወደ እሱ ክፍል እንሄድ ብለዋል። ወደ እሱ ክፍል ሲሄዱ ግን አሁንም ትህትና ፊቷ አቮካዶ ተቀብተው ነበረ ማስክ አድርጋ። ይህንን ባየች ሰዓት በጣም ተናዳለች። የግሌ እንዴት እንደዚህ ታደርጋለች ብላ እልህ ውስጥ ገብታለች። ወደ ተንከሲስ በሚሄዱበት ሰዓት ተንከሲስንም በጣም እንቅልፍ ውስጥ እንደተኛ ነበረ ያገኙት። ምንድን ነው የምታወሩት? ሁላችሁም እየቃዣችሁት ነው እና እስኪዩት የታለስ ልጁ እኮ ተኝቷል ድብን ብሎ እና ምንድን ነው የምትንጫጩት ብሎ ነበረ። አብርሽንም ይሄ እኮ አውቆ ነው እንደዚህ ግን የሞት መንፈስ ሊሆን ይችላል ብሎ ገለማው በጣም ለማሳመን ሲሞክር ነበርና አብርሽ በዚህ መሀል እናንተ አታዩትም እንደዚህ ተኝቶ እንዴት እናንተ ጋር ይገኛል በማለት ነበረ የተናገረው። የግሌ ግን ይሄንን ነገር እኔን ካላመናችሁ ቢላዋውንም ደግሞ በጣም እዚህ ቤት የሌለ ትልቅ ቢላዋ ነው እንፈልገው በማለት ወደ ኩሽና ይዛቸው ትሄዳለች። ወደ ኩሽና ከሄዱ በኋላ ቢላዋውን ሲፈልጉት ነበረ። ቢላዋውንም ያገኙታል። በዚህ ቢላዋ ነበረ የሴቶች መጥፊያ በኔ ነው እያለ ሲያስፈራራኝ የቆየው ብላ ለአብርሽ ትነግረዋለች። አብርሽም አሁንም ይሄ ነገር ምንም ሊገባኝ አልቻለም ብሎ ይናገራልና ገለማውም ተንከሲስ ጋር ያወራውንና ያቀደውንም ነገር አሁን ላይ የሞት መንፈስ ነው የሞት መንፈስ መጥተዋልና እና ደግሞ የሞት መንፈስ የሚሞተው አንድም ሰው ነው እዚህ ቤት አንድ ሰው ይሞታል በማለት ነበረ ሲያስፈራራ ቆየው። እና ደግሞ በተለይ መፍራት ያለበት ሲሳይ ነው በማለት እጁን ወደ ሲሳይ ይጠቁማል። እና ታዲያ እኔ ለምን እፈራለሁ? ለምንስ እኔ ጋር ይደርሳል በማለት ነበር የተናገረው። ገለማውና ሲሳይ አሁንም ጭቅጭቅ ውስጥ ገብተዋል። አብርሽ በመሀል ለማረጋጋት ይሞክራል። በዚህ መሀል የተፈጠረው ከባድ ነገር ነበርና የዚህ ሁሉ ነገር የዚህ ሁሉ ወከባ የነበረው ይህንን ውሸት እንደነበረ ገለማውና ተንከሲስ ያቀዱትን እቅድ ሲያስቃቸው ነበረ። እኔ እኮ በዚህን አክል ፈሪ አይመስለኝም ነበረ። ሲሳይ እንደዚህ ፈሪ ነው እንዲህ በማለት ሲሳለቅበት ነበረ ተንከሲስ። ገለማውም በጣም ሁለቱም የሰሩትንም ነገር አስደስቷቸው ነበረ። በመሀልም ወንድማቸውንም ጠዋት ሰብስቦ ይሄ ነገር በጣም ለማስተካከል ሲሞክርም ይሄ ነገር ውሸት ነበረ እና ቀልድ ነበረ ብለው ይነግሩታል። በጣም አብዶ ነበረ። እንዴት እንደዚህ ታደርጋላችሁ? ሲሳይም እኮ ቢሆን ወንድማችን ነው። ለምንድን ነው እንደዚህ ታደርጋላችሁ? እንዴት እንደዚህ አይነት ነገር ትሰራላችሁ? ብሏል። ሲሳይ እየሰማቸው ነበረ ወደ በር ሲመጣ። በዚህ መሀል ግን ተንከሲስንን ካልገደልኩት ብሎ በጣም እንትን ሲራራጥ ነበረ። አሁን ላይ ውዝግብ ውስጥ ገብተዋል። በተለይ ደግሞ የግሌና ትትና ፍጥጫ ውስጥ ገብተዋል። ትትና በውስጧ
ሌላ ነገር ውስጥ ገብታለች ማለት ነው። መድብልም ደውሎላት ከመድብል ጋር ተገናኝታለች። መድብል ትልቅ ስጦታ ሰጥተዋታል ማለት ነው። ስጦታው ግን እሷ ተቀብላለች። ስጦታው ተቀብላ ከሱ ጋር ጊዜ ለማሳለፍ ጠይቋት ነበርና መድብልን